ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ተገኘን። ዛሬም እንደተለመደው ለእናንተ የሚመጥኑ ዩናይትዳዊ የሆኑ ዜናዎችን በደንብ ሰብሰብ አድርገን ይዘንላችሁ ተገኘን። በእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንት ተደርገዋል። ዩናይትድ ታዲያ ከትላንት ፊክስቸሮች ተጠቃሚ ሆኗል ማለት ይቻላል። ቪላ ተሸንፎለታል። ሊቨርፑል ግን አሸንፏል። ዩናይትድን ተጠግቷል። አንገታችን ስር እየተነፈሰ ነው የሚገኘው። አስቶን ቪላ ወደ አምስተኛ ደረጃ ላይ ወርዷል። በነገራችሁ ላይ ሊቨርፑል ወደ አራት ከፍ ብሏል። ዩናይትድ ሶስተኛ ደረጃውን አሁንም ቢሆን እንዳስጠበቀ ነው። የነገውን ጨዋታ የሚያሸንፍ ከሆነ ማንቸስተር ዩናይትድ ሊቨርፑልን በ3 ነጥብ በልጦ የአውሮፓ ሻምፒዮንስ ሊግ ትኬቱን 99 በመቶ የነገውን ጨዋታ ካሸነፈ የሚቆርጥ ይሆናል። ስለዚህ ጉዳይ እናወራለን። ከዛ በተረፈ ደግሞ የተለመዱ ዜናዎችንም ይዘንላችኋል። ብሩኖ ፈርናንዴዝ አዲስ ኮንትራት ሊቀርብለት ነው። የውል ማፍረሻ ሂሳቡም እንዲቀደድ ዩናይትዶች ይፈልጋሉ ተብሏል። እናየዋለን። የኤደርሰን ዝውውርን በተመለከተ እጅግ የምናምናቸው ጋዜጠኞች ዜና አውጥተዋል። የአትላንታው የአማካይ ስፍራ ተጫዋች ዝውውርን በተመለከተ ያለው እውነታ ምንድን ነው? ይሄን ዛሬ እንደው በሰፊው እነግራችኋለን። እንደተለመደው የባሌባ ጉዳይንም ይዘናል። በኢሊየት አንደርሰን ዝውውር ጉዳይ ላይ ፖል ስኮልስ እጅግ አንጀት የሚያረካ ንግግር ተናግሯል። እንደው ምን አለ ፖል ስኮልስ የሚለውን አደርሳችኋለሁ። የሸዋሜኒንም ዝውውር የምንዳስሰው የምንነካው ይሆናል። ብቻ እናንተ እንደተለመደው ቤተሰቦች ላይክ በማድረግ ቪዲዮውን አብራችሁኝ ቆዩ። 600፣ 700፣ 800 ላይክ በፈለጋችሁት ስጡን፣ ይመችናል። ቤተሰቦቻችን ይህን ቪዲዮ ላይክ በማድረግ ከጎናችን መሆናችሁን እንድታሳዩ እንድታበረታቱን እንጠይቃለን። መልካም ቆይታ። ተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ትላንት ተደርገው ነበር እና ዩናይትድ እንደው ባይጫወትም ግን ለዩናይትድ የአውሮፓ ሻምፒዮንስ ሊግ ተስማሚ የሆኑ ውጤቶች የተመዘገቡበትም ቀን ሆኗል ትላንት። አሁን የደረጃ ሰንጠረዡን ብታየው በሶስት ተከፍሏል። የፕሪሚየር ሊጉ ሻምፒዮን ለመሆን የሚደረግ የታይትል ሬስ ያለበት ሁለት ክለቦች የሚገኙበት እንደዚሁ ፉክክር አለ ከላይ። ከዛ የዩሮፒያን ሬስ ነው ለሻምፒዮንስ ሊግ፣ ለዩሮፓ ሊግ እንዲሁም በኮንፈረንስ ሊግ የሚደረግ ፍልሚያም እንደዚሁ ይገኛል። ከሶስተኛው ቡድን ጀምሮ እስከ ታች ያሉ በርካታ ክለቦች ይሄን ስኬት ለማግኘት በቀሪዎቹ የፕሪሚየር ሊግ ጨዋታዎች ላይ ይፎካከራሉ ተብሎ ያንን ነው የሚያሳየን። በርካታ ክለቦች እድል አላቸው። ከዛ ውጪ የሬሌጌሽን ባትል ነው። አሁን የመውረዱን ስጋት ሁለት ቡድኖች በተለይ የያዙ ይመስላል። ሁለት ቡድኖች ቀድመው ወርደዋል፣ ግን ማን ይከተላቸዋል የሚለው በጣም አጓጊ ነው። አቲንክ የለንደን አንድ ክለብ ከፕሪሚየር ሊግ የምናጣ ይመስላል። ዌስትሃም እና ቶተንሃም የመውረድ እድል እንዳላቸው በስፋት ነው ከዚህ ሳምንት ውጤትም በኋላ እንዲሁ መታዘብ የቻልነው። አርሰናሎች 1-0 አሸንፈው ኒውካስልን በጭንቀትም ቢሆን የፕሪሚየር ሊግ መሪነታቸውን በድጋሚ ተረክቧል። ማንቸስተር ዩናይትድ ሶስተኛ ደረጃውን በዚህ ሳምንትም አስጠብቆ ቀጥሏል። 58 ነጥብ ላይ ነው ዩናይትድ የተቀመጠው። ይሄ የሆነበት ትልቁ ምክንያት ደግሞ ከዩናይትድ ጋር ተፎካካሪ የነበረው በነጥብ ተስተካክሎ ተቀምጦ የነበረው አስቶን ቪላ ትላንት በፉልሃም አዌይ ተጫውተው 1-0 በመሸነፉ ምክንያት አሁን ደረጃውን ወደ አምስተኛ ደረጃ ዝቅ አድርጓል። ከዩናይትድ ጋር የሚፎካከረው ሌላኛው ክለብ ሊቨርፑል በበኩሉ በአንፊልድ 3-1 በሆነ ውጤት ክሪስታል ፓላስን በማሸነፉ ነው እንግዲህ ነጥቡን ከአስቶን ቪላ ጋር አስተካክሎ፣ ነገር ግን በጎል ብልጫ ምክንያት አሁን ሊቨርፑል አራተኛ ደረጃ ላይ የተቀምጠው ከዩናይትድ ግርጌ ወይም ከዩናይትድ አንገድ ስር እየተነፈሰ ነው የሚገኘው። ሊቨርፑል ጠንካራ የአውሮፓ ሻምፒዮንስ ሊግ ተፎካካሪ ይመስላል ከዩናይትድ ጋር። አስቶን ቪላም እንደዚሁ። ትላንት ቪላ ነጥብ መጣሉን ተከትሎ ታዲያ ዩናይትድ የአውሮፓ ሻምፒዮንስ ሊግ የመግባት እድል እንዲሁ ይበልጥ እንዲሰፋና የነገውን ጨዋታ ተጠባቂ እንዲሆን ያደርገዋል። ቼልሲዎች አሁንም ቢሆን 8ኛ ደረጃ ላይ ወደ ታች ግን ወርደዋል ከትላንት ውጤት በኋላ 48 ነጥብን ብቻ ይዘው ማለት ነው እና የአውሮፓ ሻምፒዮንስ ሊግ ተሳትፏቸው ከሰማያዎቹ እየመነመነ ይመስላል። ዛሬ የኤፍኤ ካፕ ጨዋታ በዊምብሌ የሚያደርጉ ነው የሚሆነው። እነኚህ እንግዲህ የትላንት ጨዋታዎች በአጠቃላይ መገለጫ ናቸው። ምክንያቱም ከዩናይትድ የአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ተጽዕኖ ሊያመጡ ስለሚችሉ፣ ግን ዩናይትድ ነገ በኦልድ ትራፎርድ ምሽት የሚያደርገውን ጨዋታ በማሸነፍ የአውሮፓ ሻምፒዮንስ ሊግ ትኬቱን በራሱ እጅ የሚቆርጥበት ሰፊ እድል አለው።
ልምምድ በሚሰራ ሰዓት ቤተሰቦቻችን ፓትሪክ ዶርጉ መመለሱን እንዲሁ ተመልክተናል። ይሄ በጣም አስደሳች ዜና ይመስላል። ወኪሉ ትላንት በኢንስታግራም ገጹ ላይ ወጥቶ አርሰናል ላይ ስንጫወት ያስቆጠራትን ጎል እንደዚሁ አብሮ መልቀቅ ዊአር ባክ የሚል ፖስት ፖስቷል። ይሄም ተጫዋቹ ወደ ሜዳ ለመመለስ በጣም እንደተቃረበ፣ ነገር ግን የነገው ጨዋታ በጣም ስለሚቀርብበት ተጫዋቹ ለቀጣይ ለሊቨርፑል ጨዋታ በሙሉ ጤነኝነት ለዩናይትድ አቫይለብል ይሆናል ተብሎ ተነግሯል ማለት ነው። ስለዚህ ፓትሪክ ዶርጉ ነገ አይኖርም። ከብሬንትፎርድ ጋር በምናደርገው ጨዋታ ግን ተጫዋቹ ለሊቨርፑል ጨዋታ ይደርሳል ተብሎም ነው የተገለጸው። የብሬንትፎርድን ጨዋታ እንደዚሁ እስቲ ነገም እንመለስበታለን፣ ማውራታችን አይቀርም። ግን ቤተሰቦች ዛሬም አንዳንድ ነገሮችን እናውራ። ብሬንትፎርድ እውነት ለመናገር በጣም ጠንካራ ቡድን ነው። ዩናይትድ በቀላሉ ያሸንፈዋል ብለን ግምት የምንሰጥበት ቲም አይደለም። ዩናይትድ ብዙ ጊዜ ቀላል ቲሞችን ያሸንፋል ብለን የጠበቅናቸውን ቲሞች ነጥብ ሲጥል ወይ ሲሸነፍ ተመልክተናል። ሊድስ ጨዋታ ባለፈው ጥሩ ማሳያ ነው። ነገር ግን አሁን ከአውሮፓ ቻምፒዮንስ ሊግ ትኬት ጋር በተያዘ ብሬንትፎርድን ማሸነፍ ያለውን ትልቅ የሆነ ጠቀሜታ ስናይ ይሄን ጨዋታ ማሸነፍ ለዩናይትድ በምንም የምትደራደሩበት አይደለም እና እንደውም ጠንከር ያለ ከሊድስ ይልቅ እንደ ብሬንትፎርድ አይነት ጠንከር ያለ ቡድን ሲሆን ማንቸስተር ዩናይትድ ተቸግሮም ቢሆን የማሸነፍ ባህሪ ያለው እና ዩናይትድ ነገ ጨዋታ ለማሸነፍ ተቀዳሚ ተገማች ቡድን ነው። ይሄ ምንም ጥያቄ የለውም እና በደጋፊዎቻችን ፊት ከሊድስ ጨዋታ በተሻለ መልኩ በጥሩ ሪትም ላይ ነው የምንገኘው፣ እናሸንፋለን የሚል ግምት አለኝ። እኔ በግል ቤተሰቦች ግን ኢዝሊ የሚገኝ ውጤት አይደለም የሚሆነው። የትኛውም የፕሪሚየር ሊግ ክለብን ገጥማችሁ በቀላሉ የምታገኙት 3 ነጥብ የለም። ሁሉም ጨዋታዎች አስጨናቂ ናቸው። ጥሩ ፐርፎርም ማድረግ ይፈልጋሉ። የምታገኟቸውን የጎል ማግባት እድሎች በአግባቡ መጠቀምን የሚጠይቁ ናቸው። ብሬንትፎርዶች በተለይ በአጥቂ መስመር ላይ ብዙ ጊዜ ሰዎች የስፔኑ አትሌቲኮ ማድሪድ ማለት ነው የእንግሊዙ ብሬንትፎርድ ብለው እያሉ ይገልጿቸዋል። ይሄን ያሉበት ትልቁ ምክንያት ፊት መስመር ላይ በሚያመርቷቸው አስደናቂ የሆኑ የአጥቂ ባህሪ ያላቸው ወይም አጥቂ የሆኑ ተጫዋቾችን ነው። ለምሳሌ ኦሊ ዋትኪንስን አፈለቁ። ተጫዋቹ ለአስቶን ቪላ በ34 ሚሊዮን ዩሮ ገንዘብ ሸጡት። ተጫዋቹ እዛም ሄዶ 25 ጎሎችን በማስቆጠር እንግዲህ በጣም ጥሩ የሆነ ጊዜ እያሳለፈ ነው የሚገኘው ከቪላ ጋር። ከዛ ውጭ ኢቫን ቶኔንም በ42 ሚሊዮን ዩሮ ተጫዋቹን ወደ ሳውዲ ሸኙት። ይህም ተጫዋች በፕሪሚየር ሊጉ ታሪክ በጣም አስደናቂ የሆነ ጊዜ ያሳለፈ ከ20 በላይ ጎሎችን ማስቆጠር የቻለ ጥሩ የሆነ አጥቂ ነበር። ባለፈው ክረምት ላይ ደግሞ ብሪያን እምቡሞን በ75 ሚሊዮን ዩሮ ሂሳብ ብሬንትፎርዶች ለማንቸስተር ዩናይትድ ሸጡት። ይህ አስደናቂ ተጫዋች በዩናይትድ ቤት ዘንድሮም ጎሎችን አስቆጥሮ በተለይ በጣም ወሳኝ የሆኑትን ዩናይትድን ለአውሮፓ ሻምፒዮንስ ሊግ ሊመልሰው እጅጉን ተቃርቧል። ሌሎችንም ተጫዋቾች መጥቀስ እንችላለን። ለምሳሌ ዮሐን ቪሳ እንደዚሁ ይገኛል። በጣም አስደናቂ የሆነ ጎል አስቆጣሪ ነው። በ58 ሚሊዮን ዩሮ ነው ባለፈው ክረምት የዝውውር መስኮት ተጫዋቹን ለኒውካስል ዩናይትድ እየሸጡት። ይሄን ሁሉ ሽያጭ ከውነው ግን አሁን ደግሞ ሌላ ኮከብ አመጡብን። ኢጎር ቲያጎ ተብሎ ይጠራል። ሪከርዶችን ሁሉ እየሰባበረ ያለ ተጫዋች ነው። 21 የፕሪሚየር ሊግ ጎሎችን በማስቆጠር ይሄ ተጫዋች ማን ነው እስኪያስብል ድረስ ከኤርሊንግ ብሮት ሃላንድ ጋር የሊጉ ኮከብ ጎል አግቢ ሆኖ ለመመረጥ ፉክክር በማድረግ ላይ ያለ ተጫዋች ነው። ታዲያ ብሬንትፎርዶች የእንግሊዙ አትሌቲኮ ማድሪድ ቢባሉ ምን ያንሳቸዋል? ቤተሰቦቻችን እነኚህን የመሰሉ ትልልቅ አጥቂዎችን አስገራሚ አጥቂዎችን እያመረተ ያለ በማምረት ላይ እንደዚሁ የቀጠለ ቡድን ነው። ልክ አትሌቲኮ ማድሪድ ራድማይል ፋልካኦ እንደዚሁም ሰርጂዮ አጉዌሮ፣ ፈርናንዶ ቶሬስ፣ ዲያጎ ኮስታና የመሳሰሉትን ትልልቅ አጥቂዎች አምርቶ ለዓለም አስተዋውቆ እንደሸጠው ሁሉ ማለት ነው እና የነገው ጨዋታ በተለይ ለዩናይትድ በጣም ጥሩም የሆነው ማጉዌር መመለሱ ነው። ቅጣቱን ጨርሷል። ማጉዌር በተለይ በአየር ላይ ኳስ ፊዚካሊቲ በሚጠይቁ የመከላከል ሚናዎች ላይ በጣም ጠቃሚ የሆነ ተጫዋች ነው። ይሄ ተጫዋች መመለሱ ለዩናይትድ ዲፌንስ መጠናከር ትልቅ አስተዋጽኦ ይሆናል። ከዛ ሄቨን አለ። ሄቨን ደግሞ በጣም አስደናቂ ፎርም ላይ ያለ ተጫዋች ነው። በቼልሲው ጨዋታ ዕለት ተጫዋቹ እንደው ለካርድ ሊያጋልጡት የሚችሉ አንዳንድ ታክሎችን የወረደ ቢመስልም ግን እድለኛ ሆኖ እነኛ ታክሎች ስኬታማ ሆኖለት በጣም ጥሩ ፐርፎርም ማድረግ የቻለ ልጅ ነው። ከሃሪ ማጓየር ጋር የዩናይትድን ሴንተር ባክ ይመሩታል እና የብሬንትፎርድ አሁን የጠቀስኩላችሁ አጥቂዎች በተለይ ኢጎር ቲያጎር ማለት ነው። ይሄ ተጫዋች በጣም አስፈሪ ነው። እሱ ጎል እንዳያስቆጥር ዩናይትድ
ጨዋታን እንዲያሸንፍ በማድረግ ጥሩ በመከላከል 3 ነጥብ ይዞ እንዲወጣ ያደርጉታል ተብሎ ነው የዩናይትድ ሴንተር ባኮች የሚጠበቁት። ነገ ጥሩ መጫወት ብቻ ሳይሆን እንደዚሁ ጥሩ መከላከል እና የምናገኛቸውን የጎል ማግባት እድሎች ወደ ጎልነት መቀየር በቀጥታ የአውሮፓ ሻምፒዮንስ ሊግ እንድናሳካ ከ3 ነጥብ ጋር የሚያስችለን ጨዋታ ይሆናል። ቤተሰቦች በነገው ጨዋታ ላይ ያላችሁን ግምት፣ ሀሳብ፣ አስተያየት እንደዚሁ ከታች በኮሜንት እንድታሰፍሩ እንጠይቃለን። አሁን ደግሞ በቀጥታ የምናልፈው ወደ ተለያዩ ዜናዎቻችን ይሆናል። ቤተሰቦች አሁንም አብራችሁኝ ሁኑ። እንደተለመደው በትላንቱ ወደ ቪዲዮ ላይ 600 800 ላይክ እየሰጣችሁኝ ነው። ከልብ አመሰግናለሁ ፋሚሊዎች። አሁንም ላይክ እያደረጋችሁ ዜናዎችን እንድትከታተሉ ነው ምጋብዘው። ወደ ዜናዎቻችን ስናልፍ የብሩኖ ፈርናንዴዝን ኮንትራት በተመለከተ አዲስ ዜና አግኝተናል። ብሩኖ ፈርናንዴስ በማንቸስተር ዩናይትድ ቤት የሚያቆየውን አዲስ ኮንትራት እንዲፈርም ክለቡ ጥያቄ አቀርቦለታል ተብሎ ተገልጿል። ለብሩኖ ፈርናንዴስ እንግዲህ ዩናይትድ ኮንትራት ሊያሻሽልለት የፈለገው ጭማሪ በማድረግ ነው። ለተጨማሪ ዓመታት በክለቡ የሚያቆየውን ከ2028 ድረስ እና ፕላስ ዋን የሚል ኦፕሽን አካተው እስከ 2029 ድረስ በዩናይትድ ቤት የሚያቆየውን ውል እንዲፈርምላቸው ፍላጎት አላቸው። ይሄን ፍላጎታቸውን ለተጫዋቹ ገልጸዋል ተብሎ ነው የተነገረው። ትልቁ ነገር ደግሞ ማንሳት የፈለጉት ታውቃላችሁ፣ በተጫዋቹ አሁን ኮንትራት ላይ የውል ማፍረሻ ሂሳብ አለው፣ ሪሊስ ክሎዝ። ይሄ ለእንግሊዝ ክለቦች የሚሰራ አይደለም። ከእንግሊዝ ውጭ ላሉ ክለቦች ወደ 57 እስከ 60 ሚሊዮን ፓውንድ ይባላል። ከ57 ጀምሮ ይህን ገንዘብ የሚያቀርብ ክለብ ካለ ተጫዋቹን ለመልቀቅ ዩናይትዶች እንዲገደዱ የሚያደርግ ስምምነት በአሁኑ ኮንትራት ላይ ተፈራርመዋል። እችን አንቀጽ ማንሳት ይፈልጋሉ። በየትኛውም ሰዓት ልጁን ለማስፈረም ጥያቄዎች እንዳይመጡ የውል ማፍረሻው ስለተቀመጠ ዩናይትዶች የመከልከል መብትም ስልጣኑም የላቸውም። በዚህ ምክንያት እንዳያጡት ይችን ውል በማንሳት ለተጫዋቹ የደሞዝ ማሻሻያ በማድረግ በዩናይትድ ቤት እንዲቆይ ተጨማሪ ኮንትራቶችን እንዲፈርም ለማድረግ ጥረት ያደርጋሉ ተብሎ ነው እየተገለጸ የሚገኘው። ከዓለም ዋንጫው በፊት ይህን ጉዳይ መቋጨት ይፈልጋሉ ተብሏል። ምክንያቱም ብሩኖ ፈርናንዴዝ ከዓለም ዋንጫው በኋላ ውሳኔን አሳውቃለሁ በዩናይትድ ልቆይ አልቆይ በሚለው ጉዳይ ላይ ሲል መናገሩ ይታወቃል። በእርግጥ ብዙዎች እኔም በግል ያለኝን እምነት ነግሬያቸዋለሁ። ብሩኖ ፈርናንዴዝ ከየትኛውም ጊዜ በላይ አሁን በዩናይትድ ቤት ደስተኛ ነው። የሚፈልገውን የአውሮፓ ሻምፒዮንስ ሊግ በዩናይትድ ቤት ያገኛል። ከዚህ በፊት እንደ ሰበብ የሆነው ብሩኖ ፈርናንዴዝ በዩናይትድ ቤት እንደ ዋንጫ ማግኘት መቻል አለበት፣ አውሮፓ ሻምፒዮንስ ሊግ እየተሳተፈ መጫወት አለበት ተብሎ የተነገረውን ነገር አሁን ዩናይትድ ቢያንስ ወደ አውሮፓ ሻምፒዮንስ ሊግ በመመለስ ይሄን ያሟላለታል። እንዲሁም ቡድኑ በክረምት የዝውውር መስኮት ጥሩ ጊዜዎችን የሚፈጽም ከሆነ እየተባለ እንዳለው ዋንጫ ለማንሳት የቀረበ ቡድን የሚሆንበት እድል ቀጣይ ሲዝን ላይ ሰፊ ነው። በሊጉም እንዲሁም በሌሎች መድረኮች ላይ ዩናይትድ ጋር በመሆን ብሩኖ እግር ኳስ ሕይወቱን ዋንጫ ከክለቡ ጋር በማንሳት እና በአውሮፓ ሻምፒዮንስ ሊግ በመሳተፍ የማሳለፍ እድሉ ሰፊ እንደሆነ ነው ግምቶች እየወጡ የሚገኙት። ከብሩኖ ፈርናንዴዝ ጋር በተያያዘ ግን ታዋቂ የሆኑት ፐንዲቶች የቀድሞ ተጫዋቾች ማን የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ መመረጥ አለበት ለሚለው ማይክል ኦዌን ዲክላን ራይስ ብሏል። ቲም ሽርውድ በበኩሉ እንዲሁ ዲክላን ራይስ ሲል ማት ሆላንድም ዲክላን ራይስን ምርጫው አድርጓል። እንዲሁም ግሌን መሪ የተባለው ፐንዲት ሴሜኒዮ ወይም ደግሞ ገብርኤል መሆን አለባቸው ሲል ብቸኛው ብሩኖ ፈርናንዴዝ ይገባዋል ያለ ከአምስቱ ፕሪሚየር ሊግ አናላይሲስቶች መካከል አንዱ ዶን ሁትቺንሰን ነው። እሱ ብሩኖ ፈርናንዴዝ የዓመቱ ምርጥ መባል ይገባዋል ብሏል። ይህን ያሉት ግን በጣም የሚያስገርመው አርሰናል ኦፍኮርስ የፕሪሚየር ሊግ ዋንጫን የሚያነሳ ከሆነ ዲክላን ራይስ ያንሳ የሚሉ ጫናዎች ሊበዙ ይችላሉ። ብሩኖ ፈርናንዴዝን ኢግኖር የማድረግ ነገር ቁጥሩ የሚነግራችሁ ግን ፍጹም ተቃራኒ ነው። በነገራችሁ ላይ ያስመዘገቡትን ውጤት ሳይሆን በክለብ ደረጃ ግን የግል ብቃትን ከተመለከትን የዲክላን ራይስ እና የብሩኖ ፈርናንዴዝ ቁጥር ፍጹም የሚገናኙ አይደለም። ዲክላን ራይስ ጥሩ ተጫዋች ነው ለምሳሌ፣ ግን ብሩኖ ፈርናንዴዝ ብዙ አሲስት ያለው ነው። 18 በዚህ ሲዝን ሞስት ቻንስ ክሬት ያደረገ ነው። ቀዳሚው ማንም የሚቀድመው የለም። ይሄን ብዙ ትልልቅ እድሎችን መፍጠር የቻለ ተጫዋች ነው። እንዲሁም ከኦፕን ፕሌይ ብዙ የጎል ማግባት እድሎችን የፈጠረ ልጅ ነው።
ተጫዋቹ ከሴት ፒስ ብዙ እድሎችን ፈጥሯል። እንዲሁም ፔናልቲ ቦክስ ውስጥ በጣም አኪዩሬት የሆኑ ኳሶችን በመጣል አንደኛ ነው። ስሩ ቦል በማድረግ በሊጉ የሚቀርበው የለም። ቻንስ ክሬት በማድረግ በዚህ ሲዝን በአንድ ጨዋታ ብሩኖ ፈርናንዴዝን የሚያክል ተጫዋች የለም። ከኦፕን ፕሌይ እንደዚሁ ቻንስ ክሬት በማድረግ ከአውሮፓ አምስቱ ትልልቅ ሊጎች ቀዳሚው ብሩኖ ፈርናንዴዝ ነው። በአውሮፓ ብዙ እድሎችን በመፍጠር ብሩኖ ፈርናንዴስ ቀዳሚው ነው። ተጫዋቹ ብዙ ፕሌየር ኦፍ ዘ መንዝ በማሸነፍም በዚህ ዓመት ብሩኖ ፈርናንዴስ ቀዳሚ ተጫዋች ነው። በሁሉም መስፈርቶች ብሩኖ ፈርናንዴስ አንደኛ ደረጃ ላይ የተቀመጠ ተጫዋች ነው። እንግዲህ ይህን ተጫዋች ነው እንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች አይገባውም፣ ዲክላን ራይስ ይገባዋል እያሉ እኚህ ታዋቂ ፐንዲቶች የራሳቸውን ሀሳብ ኦፍኮርስ እየገለጹ የሚገኙት። ወደ ዝውውር ዜናዎች እንለፍ። ማኑኤል ኡጋርቴ ከማንቸስተር ዩናይትድ መልቀቁ 100% የተረጋገጠ ነው ብሎናል ፋብሪሶ ሮማኖ። ተጫዋቹ በተለይ በክለቡ ባለቤት በሆኑት በሰር ጂም ራትክሊፍ እንዳልተወደደ ዜናው ከዚህ በፊት ወጥቷል። አሁን ዩናይትዶች ተጫዋቹን በየትኛውም ዋጋ ለመልቀቅ ፈቃደኛ የሆኑ ይመስላል። በየትኛውም ዋጋ ስንል ተጫዋቹ የሚሸጥበትን ዋጋ ማለታችን አይደለም። ቤተሰቦች ግን በውሰትም ቢሆን በሽያጭ ተጫዋቹ ከዩናይትድ መልቀቁ እርግጥ የሆነ ይመስላል። ፋብሪሶ ሮማኖ እንዳረጋገጠው ከሆነ ተጫዋቹ 100% ዩናይትድን ይለቃል በዚህ ክረምት ላይ ሲል ተናግሯል። ይሄም ይሆን ከሆነ ታዲያ ዩናይትድ በክረምት ላይ የሚያጣቸው አማካይ ስፍራ ተጫዋቾች በርከት ይላሉ ማለት ነው። እንግዲህ ቀደም ብሎ ካሳሜሮ እንደሚለቅ ተረጋግጧል። ማኑኤል ኡጋርቴ የሚጨመር ከሆነ ደግሞ ክለቡ አዲስ አማካይ ለማስፈረም በሚያደርገው ጥረት ላይ አንደኛ የሚያስፈርማቸው ተጫዋቾች ግዴታ ከሁለት በላይ እንዲሆኑ ይጠበቃል ማለት ነው። ሁለት አማካዮችን ዩናይትድ ማስፈረሙ እርግጥ ይሆናል። ኡጋርቴ መልቀቅ ሲጨምር ደግሞ አንድ ተጨማሪ ሶስተኛ አማካይ ዩናይትድ በመካከለኛ ገንዘብ ቢሆን ለማስፈረም ወደ ገበያ እንዲወጣ ያደርገዋል ተብሎ ነው እየተገለጸ የሚገኘው። ውድድሮች ስለሚበዙ ቀጣይ ሲዝን ላይ ስኳዱን ለማጠናከር ከሚወሰዱ ትልቅ እርምጃዎች መካከል የአማካይ ክፍሉን ማሻሻል እንደሆነ ነው ከወዲሁ እየተጠበቀ ያለው። ከዝውውር ዜናዎች ጋር በተያያዘ ቤተሰቦች ወደ አትላንታው የ26 ዓመት የአማካይ ስፍራ ተጫዋች ወደ ኤደርሰን ዜና ላምራችሁ። ሰሞኑን ጠንከር እያለ ወጥቷል። ከዚህ በፊት እንደ ሩመር ነው እያየሁት የነበረው ይህን ዜና ግን ትላንትናና ዛሬ የወጡ መረጃዎች እንደሚጠቁሙን ከሆነ ዩናይትዶች ኤደርሰን ላይ ያላቸው ፍላጎት በጣም ጠንከር ያለ ነው። ተጫዋቹ ከ40 እስከ 50 ሚሊዮን ዩሮ ድረስ ይገመታል። በተለይ የዩናይትዱ ጄሰን ዊልኮክስ የተጫዋቹ አድናቂ እንደሆኑም ነው እየተገለጸ የሚገኘው እና ይህን ተጫዋች ማስፈረም ለዩናይትድ ማኑኤል ኡጋርቴን የሚተካ ጥሩ ተጫዋች ነው ብለውም እንዲሁ አስበዋል። ወይም ደግሞ ተጫዋቹን በውሰት ከለቀቁ በኋላ ኡጋርቴን ለሱ ቦታ ቢሆን በደሞዝም አንጻር በሉት ክፍተት ስለሚያገኙ የአትላንታውን ኤደርሰንን ለማስፈረም ዩናይትዶች ይንቀሳቀሳሉ ተብሎ የተገለጸው። ለማንኛውም ኡጋርቴን በኤደርሰን ለመተካት ነው በዩናይትድ ቤት ውስጥ ከፍተኛ ፍላጎት ያለው ተብሎ እየተገለጸ የሚገኘው። ዜናው ደግሞ እጅግ የሚታመነው የቤን ጃኮብስ ዜና ነው። ቤተሰቦች እዚህ ጋር የግል ሀሳቤን ስነግራችሁ ይሄ ተጫዋች ኤደርሰን የተባለው በአትሌቲኮ ማድሪድ በጥብቅ ይፈልጋል። ተጫዋቹ ከአትሌቲኮ ማድሪድ ጋር በግል ጥቅማጥቅም ዙሪያ ተስማምቶ ጨርሷል። ነገር ግን አትሌቲኮ ማድሪዶች ተጫዋቹ የ2 ዓመት ቀሪ ኮንትራት ስላለው በአትላንታ ቤት ከ40 እስከ 50 ሚሊዮን ዩሮ አንከፍልም በማለታቸው ምክንያት ተጫዋቹ በግል ቢስማማም ግን የአትሌቲኮ ማድሪድ ዝውውሩ ሳይሳካ ቀርቶ ነው የሚገኘው። ስለዚህ ተጫዋቹን ለማስፈረም ዩናይትድ ፍላጎት እንዳለው ቢያረጋግጡልንም ግን ተፎካካሪ ክለቦች ደግሞ አለባቸው። ይህም አትሌቲኮ ማድሪድ አንዱ ነው። ግን ከአትሌቲኮ ማድሪድ በተሻለ ደግሞ ማንቸስተር ዩናይትድ ለዝውውሩ የመክፈል አቅም ያለው ቡድን ሆኖ ይቀርባል። ሪያል የሆነ ፍላጎት ካላቸው ፍላጎታቸውን ጠንከር አድርገው የሚገፉበት ከሆነ ዩናይትዶች ይህን ተጫዋች ሊያገኙት የሚችሉበት እድል በጣም ሰፊ ነው። ተጫዋቹ አዲስ ኮንትራት እንደማይፈርም በግልጽ ነው ለአትላንታዎች ያሳወቃቸው። አትላንታዎች ደግሞ ባለፈው ክረምት ላይ ዩናይትድ እናስፈርመው ብሎ ጥያቄ ሲያቀርብ ግን ተጫዋቹ የሚሸጥ አይደለም ብለው አዲስ ኮንትራት አስፈርመው ፈላጊዎቹን ለማድረግ ጥረት ቢያደርጉም ግን ተጫዋቹ አልፈልግም፣ አዲስ ኮንትራት አልፈርምም በሚል አቋሙ በመጽናቱ ምክንያት እዛው አትላንታ ቤት ቆይቷል። አትላንታዎች ግን ከዚህ በኋላ
ለቀጣይ ክረምት በኋላ ተጫዋቹን ማቆየት ኪሳራ እንደሆነ ስለገባቸው አሁን ሊሸጡት ዝግጁ ናቸው ተብሎ ነው እየተገለጸ የሚገኘው። ዜናዎቻችን ይቀጥሉ። ተወዳጆች ቪዲዮውን ላይክ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ በማድረግ ለእናንተ በጣም ቀላል የሰከንድ ስራ ነች፣ ለእኛ ግን ትጠቅመናለች፣ ታበረታታናለች፣ ብዙ ሰው ጋር እንዲደርስ ያደርግልናል እና ላይክ አድርጉት ቪዲዮ። ቀጣይ ዜና እንደዚሁ ስነግራችሁ ያው ወደ ሌላ የዝውውር ዜና ነው ማብራችሁ። አሁን ከበርካታ የዝውውር ዜናዎች እየወጡ ነው። ገና የዝውውር መስኮቱ ሳይከፈት ነው እንግዲህ ቀደም ብሎ ብዙ ወሬዎች እየተሰሙ ያሉት ማለት ነው። ግን እዚህ ጋር አንድ ነገር አስብሬ ልንገራችሁ። የዩናይትድ የዝውውር ወሬዎች አሁን እየተወሩ ያሉ በሙሉ ዩናይትድ የአውሮፓ ሻምፒዮንስ ሊግ ይሳተፋል የሚል አቋም ስለተያዘ እየተወሩ ያሉ ወሬዎች ናቸው። ለምሳሌ ሁለት አማካይ በጣም ምርጥ የሆኑ ሰባና ከዛ በላይ የሚያወጡ አማካዮችን ዩናይትድ ያስፈርማል ብለው የምናምናቸው የዜና ምንጮች ሲነግሩን ዩናይትድ አውሮፓ ሻምፒዮንስ ሊግ እንደሚገባ ክለቡ አቅዶ እየሰራ ስለሆነ ነው። ግን ደግሞ ማስመር ያለባችሁ እስካሁን ድረስ በየትኛውም ዝውውር ላይ ማንቸስተር ዩናይትድ አፕሮች አላደረግም። ለምንድን ነው አፕሮች ያላደረገው? አፕሮች አላደረገም ማለት አያስፈርምም ማለት አይደለም። ምን እየጠበቁ ነው? የአውሮፓ ሻምፒዮንስ ሊግ ትኬትን በእጃችን መጀመሪያ መያዝ አለብን የሚል እቅድ ይዘዋል። ምክንያቱም ምንም ነገር ሊፈጠር ስለሚችል ማለት ነው። ክለቡ አሁን ይገባል። እየታቀደ ያለው ዩናይትድ እንደሚገባ ታስቦ ነው። ግን ደግሞ በየትኛውም የዝውውር ወሬዎች ላይ ይህን ጉዳይ ፋብሪሲዮ ሮማኖ አሁን ከጥቂት ሰዓታት በፊት ያረጋገጠው ነው። ዩናይትድ የአውሮፓ ሻምፒዮንስ ሊግ መግባቱን ሳያረጋግጥ ትኬቱን መቁረጡን ሳያረጋግጥ በፍጹም ከክለቦች ጋር ድርድር አያደርግም። ወይ በደሞዝ ወይ በተጫዋች ኮንትራት ዙሪያ ከተጫዋቾች ጋር ሊወያይ ብዙ ነገሮችን ሊያጠሩ ሊመረምሩ ይችላሉ። ይሄን ጉዳይ ዓመቱን ሙሉ የሚያደርጉት ነገር ነው። ቤተሰቦቻችን ከዚህ በኋላ ያሉ የዩናይትድ የዝውውር ኢላማዎችን ማጥራት፣ የትኛውን ተጫዋች ማግኘት እንችላለን፣ የትኛውን ተጫዋች እንደው ለማሳመን ጥረት ማድረግ ይኖርብናል። የትኛውስ ተጫዋች ዩናይትድን አይመርጥም? የትኛውስ ተጫዋች ደግሞ ለዩናይትድ ለመጫወት በጣም በፍቅር ክለቡን ፈልጎ ወዶ ሊመጣ ፈቃደኛ ነው የሚለውን የማጥራት ስራ ነው ማለት ነው ዩናይትድ ሰዎች እየሰሩ የሚገኙት። ይሄን ነገር አስብሩልኝ። የዝውውር ባህሪው ነው። አሁን ዩናይትድ እነኝን ተጫዋቾች ሊያስፈርም ተንቀሳቅሷል ሲባል እንደው ሁሉም ነገር ያበቃ የተለየለት የተወሰነ እንቅስቃሴ ውስጥ የተገባበት አይደለም። እችን ነገር ጥንቃቄ አድርጉ። ሁልጊዜም እንደምላችሁ የዝውውር መረጃዎች ጥንቃቄ ስለሚፈልጉ ደግሞ የዩናይትድ አመራሮች እያደረጉት ያለው ነገር እየወሰኑ ያለው ነገር ትክክል ነው። ምክንያቱም ዩናይትድ ከሻምፒዮንስ ሊግ ጋር ባጀቱ ይለያል። ያለ ሻምፒዮንስ ሊግ ደግሞ ባጀቱ ይለያል። ኦፍኮርስ እኔ ከዚህ በፊትም ነግሬያቸዋለሁ። ዩናይትድ 95 በመቶ ሻምፒዮንስ ሊግ ኦልሬዲ ገብተዋል። በተለይ ነገ የምናሸንፍ ከሆነ ምንም ጥያቄ የለውም። ማንቸስተር ዩናይትድ ለእኔ 99 በመቶ ሻምፒዮንስ ሊግ ይገባል። ከሊቨርፑል ጋር አቻ ነው ይበቃል። አቻ ይበቃናል። ሰዎች ሁለት ጨዋታ ዩናይትድ ማሸነፍ አለበት ይላሉ። ነገር ግን ከሊቨርፑል ጋር አቻ ከወጣን ወይም ደግሞ ብሬንትፎርድን አሸንፈን በቀጣዮቹ በሚቀሩ ጨዋታዎች ላይ እንደው አንድ አቻ እንኳን ብንወጣ ማንቸስተር ዩናይትድ አውሮፓ ሻምፒዮንስ ሊግ መግባቱ ይረጋገጣል። አስቡት እስቲ ከሊቨርፑል በኋላ እንኳን ቀጣይ ቀሪ ጨዋታዎች 4 አሉ አይደል? ገና የቀረን እኮ እኛ 5 ጨዋታ ነው በፕሪሚየር ሊጉ ማለት ነው። ስለዚህ ብሬንትፎርድን ማሸነፍ ቁልፍ ነው፣ የሁሉም ነገር ቁልፍና መሰረት ነው። ለዛ ነው ትላንት ትኩረት ሰጥቼ የብሬንትፎርድ ጨዋታ የአውሮፓ ሻምፒዮንስ ሊግ መግቢያ ትኬት ለእኔ ልክ ከቼልሲው ጨዋታ ባልተናነሰ የ100 ሚሊዮን ፓውንድ ጨዋታ ነው የምለው ማለት ነው። ቤተሰቦች ይህን ሀሳብ የምትጋሩ ብትረዱኝ ይመስለኛል። አሁን በቀጥታ ወደ ዜናው ልለፍ እና የካርሎስ ባሌባን ጉዳይ ላንሳ። ትላንት ብዙ አወራሁበት። ስለዚህ ልጅ ጉዳይ በጣም የግል ሀሳቤን እንደዚሁም ዜናዎችን መሰረት አድርጌ ነው ያወራሁት እና ፋብሪሲዮ ሮማኖ ተስማምቷል ብሏል። ተጫዋቹ በብራይተን ቤት እንደማይቆይም እንደዚሁ ነግሮናል። በድጋሚ ምንድን ያለው ፋብሪሲዮ ሮማኖ እንደው አዲስ ነገር ከሆነ የምነግራቸው አሁን ብራይተኖች እጅ ሰጥተዋል። ይሄ የሚጠበቅ ጉዳይ ነው። ብራይተኖች ተጫዋችን ለመሸጥ በጣም ጠንካራ ተደራዳሪ እንደሆኑ እናውቃለን። ግን የካርሎስ ባሌባን ሁኔታ ሃንድል አያደርጉትም። ቤተሰቦች ሃንድል የሚያደርጉት ሁኔታ ላይ አይደለም ያለው ልጁን ባለፈው ክረምት 100 ሚሊዮን ፓውንድ ካላመጣችሁ ከዛ በላይ ብለው ዝውውሩን አስቸጋሪ ያደረጉ በጣም ሊያስወድዱት ልጁን ሞከሩ። ግን ዋጋ እናስቀምጥላችሁም በሚል
በቀጥታ በመናገር ግን በተዘዋዋሪ ደግሞ ከ100 ሚሊዮን ፓውንድ በላይ ክፈሉን የሚል ሀሳብ ነበራቸው። ዩናይትድ እኔ በጣም የገረመኝ እንደውም ባለፈው ክረምት ብዙ ገንዘብ ለማውጣት ለዚህ ልጅ ተዘጋጅቷል። 75 ሚሊዮን ፓውንድ ውሰዱ ብሎ ጠረጴዛ ላይ ያስቀመጠላቸው ዩናይትድ የዛ አትሌቲክ ዘገባ ነው ቤተሰቦቻችን። እነሱ ግን እምቢ አሉ። ልጁን አልለቅም በሚል አቋማቸው ጸኑ ማለት ነው። ከዛ በኋላ የተፈጠረውን ሬስት ኢዝ ሂስትሪ ይላል ፈረንጅ፣ ታውቁታላችሁ። ሌላው በሙሉ ታሪክ ነው። የካርሎስ ባሌባ አቋም ወረደ። ተጫዋቹ ደበረው። የተስማማውን ስምምነት ኢቨን ባለፈው ጥር የዝውውር መስኮት ላይ ለማስፈረም ዩናይትዶች ጥያቄ ባቀረቡ ሰዓት በድጋሚ ውድቅ አደረጉ። ባሌባ ፍጹም በዚህ ሁኔታ ደስተኛ አይደለም። ከክለቡ አመራሮች ጋር ተጫዋቹ ቅሬታ ውስጥ ገባ። ሜዳ ላይ የሚያሳየው እንቅስቃሴ በዛው ልክ ግራፉ እጅግ እጅግ በጣም በሚያስደነግጥ ሁኔታ አሽቆለቆለ። ተጫዋቹ በየጨዋታዎቹ የሚያገኛቸው ሬቲንጎችም ፍጹም አስደንጋጭ ነበሩ። እነኚህን ነገሮች በየጨዋታው እኛም ከዚህ በፊት እያወራንበት ስንነጋገርበት የነበረ ጉዳይ ነው ቤተሰቦቻችን። አሁን ታዲያ ምንድን ነው የተፈጠረው? ብራይተኖች ሁኔታውን ሲያዩ ልጁን ሙድ ያለመሆኑን ሲያዩ ታዲያ ይሄ ልጅ ያለው ኮንትራት ደግሞ የ2 ዓመት ነው። አስቡት፣ ኢማጂን እኛ 16,000 ፓውንድ በሳምንት እየከፈልን ነው ይሄ ልጅ። አሁን በብራይተን በኩል ሆኜ ላያስቡ የሚችሉትን ነገር ነው ነግራቸው። ኮንትራቱ 2 ዓመት ብቻ ነው የቀረው። ፕላስ እኛ 16,000 ፓውንድ ነው በሳምንት የምንከፍለው። ዩናይትድ 75 አቅርቦ ይሄን ልጅ እምቢ ብለናል። ምክንያቱም እኛ ከገዛንበት 3 እጥፍ ነው ዩናይትድ አቅርቦልን የነበረው። ከዛ ካርሎስ ባሌባ ደግሞ እንደዚህ አቋሙ ወረደ። ወደ ዩናይትድ የሚያደርገውን ዝውውር ብሎክ ስላደረግንበት ታዲያ ይህን ተጫዋች ቀጣይ ዓመት እንዲሁ አንለቅህም ብለን ብናስቀምጠው በግድ ብናቆየው ከዚህ በላይ አቋሙ ወርዶ ተጫዋቹ ፍሪ ኤጀንት ሆኖ እኛም ምንም ሳናገኝ እንዲሁም ልጁም ሳይጠቅመን ተጫዋቹን አናጣም ወይ የሚል ስጋት በብራይተን ሰዎች መካከል አለ። አሁን ይሄን እኔ ዜና ወጥቶ አይደለም የምነግራችሁ፣ ግን ካለው ሁኔታ አንጻር ካሉት መረጃዎች አንጻር እንደው ሰብሰብ አድርጌ ነገሩን አናላይዝ ሳደርገው ብራይተኖች ይሄንን ነው ሊያስቡ የሚችሉት። እንኳን እነሱ የትኛውም ተራ ቢዝነስ የሚሰራ ሰው ይህን ጉዳይ ቁጭ ብሎ የሚያስበውና የሚደመድምበት ነገር ነው ማለት ነው። ስለዚህ ሪስኪ ነው ማለት ነው። ፋብሪዞ ሮማኖ እንዳለው ብራይተኖች አሁን በራቸውን ከፍተዋል። ዩናይትድ አይደለም ብራይተንን በግድ ሽጡልኝ ብሎ የሚለምለው፣ ብራይተን ራሳቸው ሁሉ ለዩናይትድ ሊደውሉ ይችላሉ። እንድደራደር፣ እንነጋገር በተጫዋቹ ዝውውር ዙሪያ በራቸውን ክፍት አድርገው ለዩናይትድ ልጁን ለመሸጥ አሁን ብራይተኖች በደንብ አድርገው በራቸውን ከፍተዋል ተብሏል። ቼልሲዎች ይፈልጉታል፣ ግን ትልቁ ችግሩ ቼልሲዎች ያልገባቸው ተጫዋቹ ልቡን ሁሉ ነገሩን ለዩናይትድ ሰጥቶ ተስማምተው ከዩናይትድ ጋር መቀመጡን ሰማያዎቹ ያወቁ አይመስልም። ግን ተጫዋቹ ገና 22 ዓመቱ ነው። ኢቨን ኮንትራቱን እንኳን በብራይተን ቢጨርስ ኢማጅን ቤተሰቦቻችን ተጫዋቹ 24 ዓመቱ ላይ ነው ማለት ነው። ፍሪ ኤጀንትም ቢሆን 24 ዓመቱ ላይ ካርሎስ ባሌባ ፍሪ ኤጀንት ይሆናል። ይህንን ሲያው ነው እንግዲህ ብራይተኖች መያዝ ሳይሆን ልጁን መልቀቅ እንደሚያዋጣ የተማመኑት እና ከውሳኔ ላይ የደረሱት ማለት ነው። እና ማንቸስተር ዩናይትድ አሁን ባለው ሁኔታ የወላቸው ቤተሰቦች ዩናይትድ ካርሎስ ባሌባን የማግኘት እድሉ ኦልሞስት በጣም በጣም ሰፊ ሆኗል። ይህን ራሱ ፋብሪዞ ሮማኖ በአንደበቱ ነው ያረጋገጠው። ዩናይትዶች በዚህ ሲዝን በዚህ ክረምት ካርሎስ ባሌባን የማግኘት እድላቸው በጣም ሰፊ ነው። ምክንያቱም ብራይተኖች በራቸውን አሁን ክፍት አድርገዋል ሲል ተናገረ። ግን ደግሞ እዚህ ጋር ልብ በሉ ዩናይትዶች እንደሚያስቡት እኔ የማምንበትን ነው አሁን መነግራቸው። እንደሚያስቡት ልጁን ብራይተኖች በ50 ሚሊዮን ፓውንድ ይሸጡታል ተብሎ ብዬ እኔ አልጠብቅም። ምክንያቱም አስቸጋሪ ያደርጉባቸዋል፣ በቀላሉ አይለቁትም። ኦፍኮርስ ይሄ ድምዳሜ ቢኖርም አሁን ብራይተኖች ይበልጥ ተጋላጭ ስለሆኑ ልጁን ለመሸጥ እንደው ዩናይትድን ቢጋብዙም ግን አምና ያቀረቡትን 75 ሚሊዮን ፓውንድ ዩናይትዶች እንደማያቀርቡላቸው ብራይተኖች ያውቃሉ። ስለዚህ ፕራይሱን መስቀል ከ60 በላይ ማድረግ እንደውም ትላንት ዜና ወጥቶ ነበር። ጊሪያም ቤሌ እንዳወጣው ዜና ከሆነ ብራይተኖች በቃ ይሄን ልጅ ለመሸጥ 70 እና ከዛ በላይ ዩናይትዶች አምጡ እና ልጁን እንስጣችሁ ግዙን የሚል ሀሳብ እያነሱ ነው የሚገኙት እንጂ እየተወራ እንዳለው በ50 ሚሊዮን ፓውንድ ልጁን የመልቀቅ ሀሳብ የላቸውም ተብሎ ተገልጿል። ያም ሆነ ይህ ግን የካርሎስ ባሌባ ማረፊያ ቡድን ቀጣይ ማንቸስተር ዩናይትድ ይመስላል። ምንም እንኳን ቼልሲ በፉክክሩ ውስጥ ቢሆንም ግን የተጫዋቹ ተቀዳሚ ምርጫ ዩናይትድን መቀላቀል እንደሆነ ነው እየተገለጸ የሚገኘው። በኢሌት አንደርሰን ዝውውር ላይ ደግሞ ትላንት በሰፊው አውርቼበታለሁ። ስለዚህ ተጫዋች ዩናይትድ
ዝውውርን በተመለከተ ቤተሰቦቻችን በትላንቱ ዜና ላይ እንደው ያልሰማችሁት ካላችሁ ወደኋላ መለስ ብላችሁ ብዙ ዜናዎችን እንድትሰሙ ከወዲሁ ልጠቁማችሁ እወዳለሁ። ብዙ ነገሮች ላይ ስለማንመለስ ተጫዋቹ ወደ ሌላኛው የማንቸስተር ቡድን ሊያበራ ብዙ ነገሮችን ወስኖ እንደጨረሰ የሚያመላክቱ ፍንጮችን እየሰጠ ነው የሚገኘው። ፖል ስኮልስ አንድ የተናገረው ንግግር አለ። እሱን ላቅርብላችሁ ብዬ ነው። በጣም የተመቸኝ ንግግር ነው የተናገረው እና እንደዚህ አለ ስኮልስ ኢሌት አንደርሰንን በተመለከተ ማንቸስተር ዩናይትዶች አንድን ተጫዋች ሁለተኛ አማራጭ ሆኖ ፍጹም ሊጠብቁት አይገባም በሚል ስኮልስ ይናገራል። ሲቲዎች ተጫዋቹ ለማስፈረም እየመሩ ከሆነ ፉክክሩን ዩናይትዶች እንደው ቀሲ ወደ ሲቲ ካልተዛወረ እኛ ደግሞ እድላችንን እንመለከታለን ብለው ከኋላ ሁለተኛ ተቀምጠው አቴንቲቭ የሚሆን ቡድን ዩናይትድ መሆን የለበትም። ይሄ የሚነግረን ነገር በክለቡ ውስጥ ያሉ አመራሮች በጣም ደካማ እንደሆኑ ነው ሲል ነው ፖል ስኮልስ በትችት የሚነቅፋቸው። ቤተሰቦች ምን ሲል ያስረዳል? እንደ ዩናይትድ ያለ ትልቅ ክለብ በዚህ ሁኔታ መቀጠል የለበትም፣ በፍጹም ተጫዋቹን ዩናይትድ አሁን መፈለግ የለበትም ሲል ነው የሚከራከረው። ለምሳሌ ፔፕ ጋርዲዮላን ያነሳል። ፔፕ ጋርዲዮላ ወደሱ መጥተው መጫወት የማይፈልጉ ተጫዋቾችን በፍጹም አይጠብቃቸውም ሲል ይናገራል። ወደ ማንቸስተር ሲቲ የማምጣት ፍላጎት ከሌለው ከዛ ተጫዋች ዝውውር ፉክክር ሲቲ ወዲያውኑ ራሱን ያገላል ብሎ ነው እሱ የሚለው። ሁል ጊዜም ቢሆን ማንቸስተር ሲቲዎች አማራጮች አላቸው። አንደኛው ካልሆነ ሁለተኛው፣ ሁለተኛው ካልሆነ ሶስተኛ አማራጮችን ስለሚይዙ ወደ እነሱ ለመምጣት ያልተስማማን ተጫዋች ለማስፈረም በፍጹም ጥረት አያደርጉም። ወይም ደግሞ እንደው ይሄ ነገር ካልተሳካ ወደ ሌላ ክለብ ወደ እኛ እናመጣዋለን የሚል ሜንታሊቲ ኖሯቸው ያንን ተጫዋች አይጠብቁም ይላል። ይሄ ነው ልዩነቱ በሲቲና በዩናይትድ መካከል ያለው ሲልም ፖል ስኮልስ ያብራራል። ሲቲዎች የራሳቸው የሆነ ተርም አላቸው። ዩናይትዶች ደግሞ የሲቲን ተርም መሰረት አድርገው ነው ሪያክት ለማድረግ አሁን እየጠበቁ የሚገኙት ይላል። እና ይሄ ጉዳይ ደግሞ ጥሩ አይደለም። ምክንያቱም ኢሌት አንደርሰን በማንቸስተር ዩናይትድ እርግጠኛ ካልሆነ ዩናይትዶች ከዝውውሩ ራሳቸውን ማግለል ይኖርባቸዋል እና ሌሎች ብዙ አማራጮች አሉ። ወደ እነሱ ማተኮርና ሌሎች ኢላማዎቻቸውን ለማስፈረም ጥረት ማድረግ አለባቸው ብሏል። የአማካይ ስፍራ በዩናይትድ ቤት በጣም መጠናከር ያለበት ቦታ ነው። ነገር ግን ቀጣይ የምታመጡት አማካይ ዩናይትድን እንደ ፕላን ቢ የሚያየው ከሆነ ያ አማካይ ለእናንተ አይሆንም ማለት ነው። ይሄ ተጫዋች ወደ ዩናይትድ ቢመጣ እንኳን ብዙ ክፍያ ሊጠይቅ ይችላል እና ተጫዋቹም ቢሆን በሙሉ ልቡ ለዩናይትድ ላይጫወት ይችላል በሚል ፖል ስኮልስ በኢሌት አንደርሰን የዩናይትድ ዝውውር ዙሪያ በዚህ መልኩ አስተያየቱን ሰጥቷል። እውነት ለማመስገን ፖል ስኮልስ በጣም በጣም ነው የማመሰግነው። ትላንትና ስለዚህ ተጫዋች የዩናይትድ ዝውውር ሁኔታን በተመለከተ እንደው ቤተሰቦቼ ይሄን ልጅ እርሱት ቢመጣ ራሱ ለዩናይትድ እንደው የሚጠቅም አይመስለኝም። ልቦ ያለው ማንቸስተር ሲቲ ጋር ነው ብዬ ሳወራችሁ ምክንያቶቼ በሙሉ እነኝ ነበሩ እና የፖል ስኮልስን ሀሳብ አስተያየት ሳይ እውነት ለመናገር በጣም በደስታ ነው እናንተ ለማቅረብ አሁን ይሄን መረጃ ይዤ የመጣሁት። ሙሉ ውስጤ ያለውን ውስጤ የሚያስበውን ነገር ስለተናገረ እኔ ፖል ስኮልስን እንደው ባሉት የእግር ኳስ ችሎታዎች ከዚህ በፊት ያኔ በሰር አሌክስ ፈርጉሰን ዘመን ከነበረው ማንቸስተር ዩናይትድ ቡድን ውስጥ በሚጥላቸው እንደው ምንም ንዝፍ የማይሉ ፓሶች እና ኳሶቹ የማደንቀው በጣም ታላቅ እንትናችን ነው፣ ሌጀንዳችን ነው። ግን ስለ ክለቡ በተለይ አንዳንዴ በሚሰጣቸው አስተያየቶች በማርቲኔዝ ጉዳይ ብዙ ተችቼዋለሁ። እኔም በግሌ አንዳንድ ሀሳቦቹ ላይ ስለማልስማማ፣ ግን ደግሞ እንደዚህ አይነት ሀሳቦቹ በተለይ የዛሬው እንደ ዛሬው ሀሳብ እንደው ጥም የሚያረካና ጥም የሚቆርጥ በጣም ቆራጥ የሆነ ትክክለኛ የሆነ አስተያየት ደግሞ አንዳንዴ ደግሞ ፖል ስኮልስ ይሰጣል እና እንግዲህ ያኔ ወቅሼዋለሁ በጣም በማርቲኔዝ ጉዳይ ወይ አንዳንድ በዩናይትድ በሚሰጣቸው ጉዳዮች ላይ። አሁን ዛሬ ደግሞ 100% ፖል ስኮልስ 100% በላይ ስለ ኤሌት አንደርሰን ያነሳው ሀሳብ በጣም ተስማሚና ትክክለኛ ሀሳብ ነው። ዩናይትድ ፊቱን ወደ ሌሎች ማዞር አለበት። ዩናይትድ ምንጊዜም ቢሆን ተቀዳሚ ተመራጭ ቡድን መሆን አለበት ተጫዋቾች ወደ ዩናይትድ ሲመጡ እንጂ ዩናይትድን እንደ ፕላን ቢ አድርገው ያውም እንግዲህ ትላንት የገነን ቡድን ሲቲን ከምንጊዜም ቢሆን ገና ነው ቡድን ማንቸስተር ዩናይትድ አስበልጠው
ሲቲ ካልተሳካልኝ ወደ አንተ እመጣለሁ ብሎ ዩናይትድን የሚያስጠብቁ ተጫዋቾችን ዩናይትድ መጠበቅ የለበትም። እዚህ ጋር ኩራት ያስፈልጋል። ኩራት ብቻ ሳይሆን አላማን በትክክል ታርጌት ማድረግ አትራክሽንን በደንብ አድርጎ እንዲሁ ማንበብ ለዩናይትድ አመራሮች ከዝውውር በፊት መፈጸም ያለባቸው በጣም ቁልፍ ነገር መሆን አለበት ብዬ እኔ በግሌ አስባለሁ። ለዛም ነው ከፖል ስኮልስ ሀሳብ ጋር የምስማማው። ሀሳቤን በደንብ ስለገለጽክልኝም ፖል ስኮልስ እጅግ በጣም አመሰግናለሁ። በዚህ ዙሪያ እናንተስ እንደው ምን ትላላችሁ? ቤተሰቦች ሀሳባችሁን በኮሜንት ልትሰጡኝ ትችላላችሁ። ዩናይትድ ግዴታ ኢሌት አንደርሰን ምናልባት ወደ ዩናይትድ የመምጣት ፍላጎት ካሌለው በስተቀር ከሲቲ ይልቅ ዩናይትድን ካላስቀደመ በስተቀር ልጁን መለማመጥ አለበት ወይ? እንደው ለመምጣት ተጫዋቹ ቢወስንስ ከዩናይትድ ከፍተኛ የሆነ ደሞዝና ከፍተኛ የሆነ የኮሚትመንት ችግር አይኖርበትም ወይ የሚለው ላይ ሀሳባችሁን ልትሰጡን ትችላላችሁ። አይ ቲንክ ለዛም ይመስለኛል ዩናይትድ ከኤሌት አንደርሰን ይልቅ የሪያል ማድሪዱን ኦሪሊያን ሹዋሜኒን ለማስፈረም አሁን ዩናይትድ ጥረት እያደረገ የሚገኘው ምክንያቱም በዛ በኩል ኒውካስል ዩናይትዶች ለቶናሊ የሚጠይቁት የዝውውር ገንዘብ ፍጹም የተጋነነ እና እጅግ ከፍተኛ ሆኗል እና ይህም ተጫዋች ወደ ዩናይትድ የመምጣት እድሉ በአጠቃላይ ከዩናይትድ የመግዛት አቅም ጋር የሚወሰድ ይሆናል። በንጽጽር ስናየው ርካሽ የሆነው አማራጭ ለዩናይትድ የሚሆነው ኦሬሊያን ሹዋሜኒ ይመስላል። እስከ 75 ሚሊዮን ፓውንድ ይወጣበታል ተብሎ የተገመተ ተጫዋች ነው። ከዛ ውጭ ተጫዋቹ ወደ ዩናይትድ የመምጣት እጅግ ከፍተኛ የሆነ ጉጉት ያለው ልጅ ነው። ስለ ዩናይትድ ጥሩ ጥሩ ነገር ተናግሮ በቃም ስለ ተጫዋቹ ወደፊት የሪያል ማድሪድ ቆይታና ስለ ዩናይትድ ፍላጎት በተመለከተ ከማርካ ጋር ሰፊ ቃለመጠየቅ አድርጓል። በነገራችሁ ላይ የቸዋሜኒን ይሄንን ቃለመጠይቅ ነገ ላቀርብላችሁ እሞክራለሁ ወይ ማቅረብ የማይቀር ነው የሆነው። ተጫዋቹ ስለ ዩናይትድ ጥሩ ጥሩ ነገሮችን ተናግሮ በዩናይትድ መጥቶ የመጫወት ፍላጎት እንዳለው የተናገረ ልጅ ነው። በግል እንደውም አንዳንድ የመረጃ ምንጮች እንደሚሉት ከዩናይትድ ጋር ሁሉ ተስማምቶ በግል ጉዳዮች ላይ የጨረሰ ተጫዋች ነው እና ሹዋሜኒ እነኚህ በውድ ገንዘብ የሚጠሩ እንደ ኢሌት አንደርሰን 125 100 ሚሊዮን ፓውንድ እንደሚባሉት ቶናሊ ሳይሆን በተሻለ የገንዘብ አማራጭ በርካሽ በሆነ የዝውውር ዋጋ ግን በተመጣጣኝ ሰርቪስ ሊመጣ የሚችል ልጅ እንደሆነ ነው ሪፖርቶች እየጠቆሙን የሚገኙት። ቤተሰቦች እንግዲህ እነኝህን ይመስላሉ ለዛሬ ያስኩላችሁ ዜናዎች እዚህ ላይ ይብቁን። ነገ ጨዋታችንን ምሽት ላይ እናደርጋለን። እኛም ከምሽቱ ጨዋታ ቀደም ብለን እንደተለመደው ዜናዎችን ማድረሳችንን እንቀጥላለን። ነገም ቼክ አድርጉን። እስከዛ ሌሎች ጨዋታዎችን እየተዝናናችሁ እየተመለከታችሁ እንድትጠብቁን እንጋብዛለን። ሰላም ሁኑ ቤተሰቦች ባይ